እልሽ እንደዚህ አይነት ቡና መጠጫ የሆነ ወሬ ይዘሽ ብትመጪ ድጋሜ እገልሻለሁ። ሁለተኛ አጠገቤ እንዳትደርሺ። ለሱ ብለሽ እውነቱን ስትነግሪው አንቆ ሊገልሽ ነበር አይደል? ትሰማኛለህ? እንደዚህ እንዳደረጋችሁኝ አትቀሩ። ቤታችሁን አይናችሁ እያየ ነው ማፈርሰው። ደውዬ ልንገራቸው፣ ቤታችን ከመፍረሱ በፊት ከቤት እንዲወጡ ልንገራቸው። ትሰማኛለህ? ይሄ ሳቅህ ፀሐይ እስከምጠልቅ ድረስ አላቆየውም። ቲና ጓደኛሽ አላመነሽ። ቆይ አሁን ደግሞ በመል ታስፈራሪ ነው? ምን ልታደርጊ? እኔ ቲና ነኝ። ማንም አሸንፎኝ አያውቅም። ደግሞ ተስፋ አልቆርጥም። ሰምኛለሽ ቲና? እኔ ደግሞ ቤተሰቦቼ ላይ እንድትደርሽብኝ አልፈልግም። ውጭልኝ አንቺ ልጅ። አልወጣም። ለምን ደሞ አይገባህ? እኔ እናንተ እኮ አንድ አይነት ጥላቶች ነው ያሉን። ለምን መልሰን እናንተ ጥላት እንሆናለን? ከአንቺ ጋር አብሮ መስራት በጣም አስቸጋሪ። ጭራሽ የመንደር ወሬ ይዘሽ ማጣት ጀመርሽ። ይኸውልህ የመንደር ወሬ አይደለም። እስኪ አስበው፣ የምትወዳትን ሴት ነጠቁህ እና ታዲያ እነዚህ ሰዎች በሰላም መኖር አለባቸው ብለህ ታስባለህ? እመነኝ፣ እኔ ጋር እቅድ አለ። ልጄን ይወስድብኛል። እውነቱን ካወቀ ደግሞ በቃ አይኗን እንዳላይ ነው የሚያደርገኝ። ትሁት እባክሽን ተረጋጊ። ነግረዋለች ግን አላመናትም። ስቆባት ነው ሄደው። ከነገረችው ግን አለቀ። ከዛ ሲያስበው ጥርጣሬ ውስጥ ያድራል። ይሄ ሴጣን ሰውዬ ዛሬ ባይሆን ነገ በሆነ መንገድ ማወቅ አይቀርም። አንድ ወንድ ያስፈልገናል። ወንድ? አንተ ተረጋጋ። ትሁትን እንደሚወዳትና አስመስሎ ጥሩ እንደሆነ አድርጎ ይቀርባታል። ቲና ስንት ብር ልስጥሽ? ይሄን ነገር ከመናገሬ በፊት እስኪ ሀሳብክን ልስማ። ስለዚህ በአንድ ጥይት ብትወገጅ ይሻልሻል። ስለዚህ ለኔ አንድ ሳንቲም ወርውረህ ዞር በይ ልትለኝ አሰብክ? ቲና እኔ አባት ደግሞ ቤቱን ሊያፈርስበት የመጣ ሰው ዝም ብሎ አያይ። ከዚህ በኋላ ብትመጪ ግን እገልሻለሁ። ከፈልግሽ ከዛ ከተመስገን ጋር ሆናችሁ ወደ ቤት ሄዱ። አለበለዚያ ግን ትሁትና ካሌብን እነካለሁ ካላችሁ እኔ ከፊታችሁ ማጥፋት አለባችሁ። ሄሎ ኢንስፔክተር፣ ይኸው ከብዙ ጊዜ በኋላ እርዳታ አስፈለገኝና ደወልኩልኝ። ትሁት ወክ ለማድረግ እየወጣሁ ነበር። አብረን እንውጣ? አይ ካሌብ አልፈለኩም፣ አንተ ሂድ። በእናትሽ ትሁት ተነሽ፣ ይቀልሻል። አሁን ላይ ካሌብና ትሁት እየተቀራረቡ ነው። ይሄ ነገር ደግሞ ለተመስገን መጥፎ ዜና ነው ማለት ነው። ተመስገን እስካሁንም እዚህ ያለው ሀገር ቤት ጥሎ ያለውን ነገር እዛ ያለውን ንብረቱን ቤተሰቡን ጥሎ እዚህ የሚቀመጠው ትሁትም ብሎ ስለሆነ እሷን አንድ ቀን በውድም ይሁን በግድ ይዣት ወደ ሀገሬ እሄዳለሁ የሚለውን ነገር ተስፋ አድርጎ እስከዛሬ ተቀምጧልና አሁን ደግሞ መንገድ ላይ ቆሞ ካሌብና ትሁት ደስተኛ ሆኖ ሁለቱም አብሮ ጊዜ አሳልፎ ወክ እያደረጉ ሲሄድ ሲያይ ይሄ ነገር ደግሞ ለሱ መጥፎ ነገር ነውና አሁን በስተመጨረሻ ላይ ካሌብ ላይ እየሳቀ እሱ ላይ ሽጉጥ መዟል ማለት ነው። በእርግጥ እዚህ መንገድ ላይ ሰዎችም አሉ። እዚህ ጋር ምንም ነገር ላያደርገው ይችላል፣ ግን ደግሞ ይሄ ነገር ለካሌብ ትልቅ አደጋ አለው ማለት ነው። እዚህ ጋር ባይሳካለትና ካሌብን የሆነ ነገር ባያደርግ ራሱ ሌላ ቦታ ከዚህ በፊትም አግቶ ወስዶት ነበርና ሌላ ቦታ ሰው የማይኖሩበት ቦታ እሱ ላይ ጉዳት አድርሶ ዞር ማለቱ አይቀርም ማለት ነው። የካሌብ አባት ደግሞ ከብዙ ቀናት በኋላ በፊት ማድረግ የነበረበትን ነገር ዛሬ አድርጓል ማለት ነው። ይሄንን ጉዳይ ይሄንን ኑሯቸውን እየረበሸ ያለውን ስለ ተመስገንና ስለ ቲና የሚለውን ነገር ለህግ አካላት ደውሎ ያንን ነገር አስረድቷል ማለት ነው። ይሄ ጉዳይ ደግሞ የህግ አካላት ጋር መድረሱ ለተመስገንና ለቲና መጥፎ ዜና ነው። ያው እነሱ እዚህ ጋር የሰውን ህይወት እየረበሹ ነው። ተመስገን ደግሞ ብዙ ጊዜ ትሁት ላይ ጉዳት ለማድረስ ሞክሯል። እናም ደግሞ እሷ ራሱ እየረበሻት ነው። አሁን ደግሞ በስተመጨረሻ ላይ እንዳየነው እነሱ መንገድ ላይ የሄዱ ሰው ላይ ሽጉጥ መምዘዝ ራሱ ሌላ ራሱን የቻለ ወንጀል ነውና ተመስገን ይያዛል ወይስ ይሄን ነገር ሲሰማ ወደ ሀገሩ ይጠፋል የሚለው ነገር ባይታወቅም፣ ግን ደግሞ እሱ አንድ እርግጠኛ የሆነበት ነገር አለ። ትሁት ለኔ ብቻ ነች የምትገባው፣ እሷን ይዤ ወደ ሀገር ቤት እሄዳለሁ የሚለውን ነገር እያሰበ ነው ማለት ነው። ቲና ያው ትሁት ልጅ እንዳላት እሱን ነገር ነግራው ነበር። ያው እሷ ይሄንን ሚስጥር ለብዙ ቀናት ደብቃ ያቆየችው አንድ ክፉ ቀን ሲመጣ ያንን ክፉ ቀን በዚህ ሚስጥር አልፋለሁ፣ ይሄንን ሚስጥር ለተመስገን ነግሬ ትልቅ አዋራ አስነስቼ እኔ የምፈልገውን ነገር አሳካለሁ ብትልም ተመስገን ደግሞ ይሄንን ነገር ሊያምናት አልቻለም ማለት ነው። ተራ ሰፈር ውስጥ የሚወራ ወሬ መስሎት ነው ይሄንን ነገር ቲናን ሊያምናት ያልቻሉ ማለት ነው። ቲና ደግሞ ያው እውነቱን የነገረችው ወደፊት ደግሞ ይሄ ነገር ቲና እዚህ ጋር የነገረችው ነገር እውነት እንደሆነ ካወቀ ምን እንደሚል ባይታወቅም፣ ትሁት ግን መጀመሪያ ላይ አስጨንቋት ነበር። ይሄን ነገር ተመስገን ከሰማ እንዲሁም አልቻልነውም ጉዳት ያደርስብናል የሚለው ነገር አስፈርቷት ነበር።
ግን ደግሞ ተመስገን እዛ ጋር ይሄንን ሚስጥር ቢሰማ ራሱ እውነት ወይ ደግሞ ትክክል እንዳልሆነ ነው የወሰደው የሚለው ነገር ካሌብ መጥቶ ሲነግራት እሷም ተረጋግታለች ማለት ነው። አሁን ላይ እሷ ከካሌብ ጋር ማቀራረብ የሚለው ነገር ራሱ አስደስቷታል። ከዚህ በፊት ካሌብን እንደምታፈቅረው ለኤደንም ለአባቱም ስትነግረው ሰምተን ነበር። ካሌብን በምላሹ እሷን ይወዳታል። ከዚህ በፊት ቀደም ብሎ በአንዳንድ ቃላቶች እሷን የሚጎዳ ነገር ቢናገራትም ግን ደግሞ በስተመጨረሻ ላይ ልጅ እንዳላት አውቆ አሁን ላይ እውነቱን ተረድቶ ትሁትን ተረድቶ ከሷ ጋር መሆን የሚፈልግ ይመስላል ማለት ነው። በእርግጥ ከቲና ጋር ህጋዊ ፍቺ የሚለው ነገር አልፈጸሙም። ቲና ያው ከሱ ጋር መፋታት አትፈልግም። እሷ የምትፈልገው የካሌብ አባት እዚህ ጋር ቢሞትና ካሌብ ደግሞ ንብረቱን ወርሶ ከዛም በኋላ እሷ ፍቺ ፈጽማ ያለውን ንብረት መካፈል ለምትፈልገው። ይሄ ነገር ደግሞ አሁን ላይ እየተሳካላት አይደለም። እሷ መቼም ተስፋ አትቆርጥም፣ ግን ደግሞ አሁን ላይም ሌላ እቅድ እያቀደች ነው። ለተመስገን ሌላ የተሻለ ሀሳብ አለኝ፣ ይሄንን ነገር ማድረግ አለብን፣ አንተም የምትፈልገውን ነገር ታገኛለህ፣ እኔም የምፈልገውን ነገር አገኛለሁ በሚለው አሁን ላይ ሌላ ሰው እንደሚያስፈልጋቸው ነው። ሌላ ሰው አዘጋጅተው አንድ ወንድ ራሳቸው ጋር ይጨምራሉ። ከዛም በኋላ ያ ወንድ ደግሞ ትሁትን በአጋጣሚ እንዳያትና እሷን እንደወደዳት እንዳፈቀራት አድርጎ ትሁትን ተከታትሎ ከሷ ጋር ይግባባል። ከዛም በኋላ ትሁትም ለሱ ፍላጎት ካላት ይዟት ይወጣል። ያ ማለት እንገናኝ፣ እኔ የሆነ ቦታ አብረን ወክ እናድርግ ወይ ደግሞ የሆነ ቦታ አብረን ጊዜ እናሳልፍ ብሎ ትሁትን ይዟት ከሄደ በዛ መንገድ እነሱ ደግሞ ትሁትን አግቶ ይሁን አፍኖ ይሁን ወይ ደግሞ እንዴት አድርጎ ይዟት እንደሚሄዱ ባይታወቅም በዛ መንገድ ትሁትን አንተም ይዘሃት ትሄዳለህ፣ በእጅ ታስገባታለህ የሚለው ነገር እያሰቡ ነው። ተመስገን መጀመሪያ ላይ ይሄ ቲና ባቀረበችው ሀሳብ ባይስማማም ግን ደግሞ ቀስ ብሎ ሲያስብበት ይሄ ሀሳብ የሚሳካ መስሎታል ማለት ነው። ያው በስተመጨረሻ ላይ ተስማምቷል። ግን ደግሞ ማንን እንደሚያዘጋጁና ማንን እዛ ጋር አምጥቶ ትሁትን እንዳፈቀርካት አድርገህ ቅረባት የሚለውን ነገር ማንን እንደሚያመጡ ባይታወቅም እነሱ የሆነ ሰው ቢያመጡ ራሱ እዚህ ጋር እነሱ እንዳሰቡት ትሁት ደግሞ የነሱ ወጥመድ ውስጥ እንደማትገባላቸው ግልጽ ነው ማለት ነው። ምናልባት ይሄ ነገር ሊሳካላቸው የሚችለው መጀመሪያ ላይ ትሁት ካሌብን ከማፍቀሯ በፊት ነው። አሁን ደግሞ እዚህ ጋር ካሌብን አፍቅራ ከሱ ጋር በአሪፉ እየተቀራረቡ እዚህ ጋር ደግሞ የሆነ እሷ የማታውቀው አዲስ ሰው አፍቅሬሻለሁ፣ እንደዚህ ወድጄሻለሁ፣ እንድንግባባ እፈልጋለሁ፣ እንድንቀራረብ እፈልጋለሁ ቢላት ትሁት ያንን ነገር እንደማትሰማና እንደማትቀበለው ግልጽ ነው። እዚህ ጋር ነው ቲና ያሰበችው ሀሳብ የማይሳካላትና ያን ያክል እነሱ የሚፈልጉትን መንገድ የሚያስኬዳቸው ማለት ነው። የካሌብ አባት ግን ቲናን አግኝቶ የሆነ ገንዘብ ሰጥቷት እሷ ከህይወታቸው እንድትወጣላቸው ቢጠይቃትም ቲና ደግሞ ያንን ነገር አትፈልግም። ያው እሷ ገንዘቡን አልፈልግም ብትለውም የካሌብ አባት ደግሞ ድጋሜ እዛ ቤት የምትመጪ ከሆነ ህይወቴን የምትበጠብጪ ቤቴን የምታፈርሺ ከሆነ መቼም አልተውሽም እገልሻለሁ ብሎ ዝቶባታል። ግን ደግሞ ያን ያክል እዛ ጋር ያወራትን ያክል እገላታለሁ እንዲያደርጋታለሁ እሷ ላይ ጉዳት አደርሳለሁ ብሎ ባያስብም በስተመጨረሻ ላይ የወሰነው ውሳኔ በጣም ጥሩ ውሳኔ ነው። ለህግ አካላት ያሳውቃል። የህግ አካላት እዛ ጋር ካሌብ ሳይፈልጋት በፊት ህጋዊ ሚስት የነበረች ግን ደግሞ አርፋ ልትቀመጥ ስላልቻለች ከሷ ጋር ፍቺ እፈልጋለሁ የሚለውን ነገር ወደ ህግ ቦታ ከሄደ ካሌብ ሳይፈልግ መቼም ከሷ ጋር ኑር ስለማይባል እዛ ጋር ቲና ወዳም ሳይሆን በግዷ ጋብቻውን ትፈጽማለች ማለት ነው። ተመስገን ደግሞ እዚህ ጋር ትሁት ሳትፈልገው እሷን እያስቸገረ ከዚህ በፊትም በእርግጥ እሷን ጠልፎ ወስዶ ራሱ ጋር አስቀምጦ በዛ ምክንያት እስር ቤት እንደነበረ ትሁት ዛሬ ስታወራ ነበርና ያ ሪከርድ ራሱ እያለበት አሁን ደግሞ እዚህ ጋር መጥቶ የሰው ሰላም እየነሳ ነው፣ የሰው ህይወት እየረበሽክ ነው የሚለው ነገር ህግ ቦታ ቢደርስ ለተመስገን አደጋ አለው ማለት ነው። የሰው ህይወት መረበሽ ብቻ ሳይሆን ሌላ ነገር ማድረግ ባለፈውም ካሌብን አግቶት ነበር። እሱ ሳይሆን እዚህ ጋር መንገድ ላይ ራሱ ብዙ ሰው ባለበት ቦታ ሰው ላይ ሽጉጥ መዞ በሽጉጥ ማስፈራራት ራሱ ሌላ ከባድ ወንጀል ስለሆነ ተመስገን እንዴት አድርጎ ይሄን ነገር እንደሚወጣው ባይታወቅም አሁን ላይ ለሁለቱም እየመጣ ያለው ነገር በጣም አደጋ አለው ማለት ነው። በእርግጥ ተመስገን እዛ ጋር ቲና የነገረችው ነገር ትሁት ልጅ አላት፣ ያ ልጅ ደግሞ ያንተ ነው የሚለውን ነገር የመንደር ወሬ ነው ብሎ ቀለል አድርጎ ከሚያይ ያንን ነገር እውነት ነው ብሎ ለማረጋገጥ ቢሄድ ኖሮ ትሁትን በቀላሉ በእጁ ያስገባት ነበር ማለት ነው። እዛ ጋር እሱ ያንን ወሬ ቲና የነገረችውን ወሬ መናቁ ለትሁት በጣም ጥሩ ነገር ነው ይሆነላል ማለት ነው። እሷ እንደውም የፈራችው ተመስገን ይሄንን ነገር ካመነ ልጅ እንዳለኝ ካወቀ ሄዶ ልጄን ይወስድብኛል፣ ከዛም በኋላ እኔም እሱ እጅ መግባቴ አይቀርም የሚለው ነገር ነበር በጣም ያስፈራትና
እህቷ ራሱ በስልክ ስታወራ የነበረው ማለት ነው። በእርግጥ እዛ ጋር ተመስገን ይሄንን ነገር ቢያምንና ልጇ የት እንዳለች ስለሚያውቅ ያው እህቷ ጋር እንዳለች ያውቃልና ባለፈውም የሆነ ፎቶ ከዛ ይዞ ስለመጣ ማለት ነው እዛ ጋር ልጁን እወስዳለሁ ህፃኑን እወስዳለሁ ብሎ ወደዛ ቢሄድ ትሁት ደግሞ እዚህ ጋር ቀደም ብላ ለእህቷ ስልክ መደወሏ አይቀርምና ምናልባትም ላያገኛት ይችላል። ለተወሰነ ቀን ዞር ብትልባት ነው እንጂ እዛ ቦታ ሊያፈላልጋት ይችላል። ግን ደግሞ አይታወቅም እህቷ ቤቷ ወይ ደግሞ ሌሎች ልጆችም እዛ ሊኖራ ስለሚችል ያንን ሁሉ ጥላ ደግሞ ለመሄድም ለሷ ከባድ ስለሚሆን ይሄ ሁሉ ነገር እንዳይከሰት ተመስገን እዛ ጋር ለትሁት ጥሩ ያደረገላት ነገር እዛ ጋር ትሁት ልጅ አላት የሚለውን ነገር ቲና ይዛ የመጣችውን ወሬ ያለማመኑ ነው ማለት ነው። ካሌብ ያው እስከዛሬ የምናውቀው ካሌብ በጣም የሚፈራ ነበር። አሁን ደግሞ እዚህ መንገድ ላይ ተመስገን ሽጉጥ መዞበት እነሱ ላይ የሆነ ጉዳት ለማድረስ ሲሞክር እሱ ደግሞ ራሱን ነበር ያስቀደመው እዛ ጋር። ያ ማለት እሱ ትሁትን ከኋላ አድርጎ እሱ ከፊት ለፊት መሆኑ እኔን የሆነ ነገር አድርገኝ ከዛም በኋላ እሷን የፈለካትን ነገር ታደርጋለ የሚል ይመስላል ማለት ነው። ይሄ ደግሞ የሚያሳየው አሪፍ ለውጥ ነው። ካሌብ ከዚህ በፊት አባቱ የታገተ ጊዜ ራሱ ትሁትና ዳኒ ነበር ብዙ ሲለፉ የነበረው። እሱ ያው ቤት ተቀምጦ ነበር ያን ያክል እንቅስቃሴ አላደረገምና አሁን ደግሞ እዚህ ጋር ለትሁት ራሱ እንደዚህ ነው መስዋዕት መክፈል ራሱ ምን ያህል እንደተቀየረ ነው የሚያሳየው ማለት ነው። በሱ ፍራቻ ከዚህ በፊት አባቱ ራሱ እንደሚበሳጭበት ሲነግረው ነበር። እኔ ወንድ ልጅ የወለድኩ ይመስለኝ ነበር፣ ለምንድነው እንደዚህ የምትፈራው፣ ለምንድነው እንደዚህ የምትሆነው ብሎ በተለይ ስለ ተመስገን አንዳንድ ነገር ሲወራ በጣም እንደሚፈራ ከአይኑ ያስታውቅ ነበር። አሁን ደግሞ ተመስገን ሽጉጥ ይዞ ራሱ እንደዚህ ፊት ለፊት መጋፈጡ ጥሩ ለውጥ ነው ማለት ነው። ቲና ደግሞ ያው መጀመሪያ ላይ ዳኒ ቤት ተጠልላ ነበር። ከዛ ቤት ከተባረረች በኋላ አሁን ደግሞ ዳኒ እሷ እንዳትናገር የሚፈልገው ሚስጥር ለተመስገን ነግራለችና ራሱ ጋር የሚያቆይበት ምንም ምክንያት ስለሌለው እሷን ከቤት ያባረራት ይመስላል ማለት ነው። ፌስታሏን ይዛ ተመስገን ቤት ስትሄድ ተመስገን መጀመሪያ ላይ ከዚህ ቤት ውጪልኝ እኔ ጋር አትድረሺ ብሎ ሊያባረራት ሞክሮ ነበር። ግን ደግሞ በስተመጨረሻ ላይ ተስፋ የማትቆርጠው ቲና እንደምንም ብላ ተመስገንን አባብላ ወደ ራሷ መልሳለች ማለት ነው።